አሰልጣኝ ሚኬል አርቴታ ትላንትና ነጥብ ከጣሉ በኋላ እጅግ ወሳኝ የሆነ ሐሳብ አንስተዋል። የአርሰናል ደጋፊዎች ትላንትና ነጥብ በመጣላቸው ንዴታቸውን እየገለጹ ቢገኙም አሰልጣኝ ሚኬል አርቴታ ግን ለደጋፊዎች ያስተላለፉት መልእክት መደመጥ ያለበት ነው። አሰልጣኝ ፔፕ ጋርዲዮላ የማንቸስተር ሲቲው ግን አርሰናልና የአርሰናል ክለብ ላይ ጫና ለማሳደር አሁንም ደፋ ቀና እያሉ ነው። ይህም ብዙ የአርሰናል ደጋፊዎችን እያስቆጨ የሚገኝ ጉዳይ ነው። ሰላም ጤና ይስጥልኝ። እነዚህን ወሳኝ መደመጥ ያለባቸውን ጉዳዮች እንግዲህ ወደ እናንተ ላደርስ ነው። በነገራችን ላይ አብርሃም ፍቅሬ ነኝ። ዋነኛው ቻናላችን እስኪመለስ ድረስ በዚህኛው በየዕለቱ መረጃዎችን እያደረስኳችሁ ነው። ሰብስክራይብ ማድረግ እንደበፊቱ በደንብ ይህንንም ቻናል እናሳድገውና በየዕለቱ ወሳኝ መረጃዎችን ወደ እናንተ ማድረስ እንቀጥላለሁ። ይህንን ስለምታደርጉ ከጎኔ ስለምትቆሙ ከልብ እያመሰገንኩኝ በደንብ ሼር እና ላይክ አድርጉ። ወደ መረጃው ልውሰዳችሁ። እንግዲህ ትላንትና መድፈኞቹ በሰንደርላንድ በጣም ከባድ የነበረ ጨዋታ፣ ነገር ግን አስደናቂና በእንግሊዝ ፕሪሚየር ሊግ ከሰሞኑ እንግዲህ ካየዋቸው ጨዋታዎች በጣም አስደሳቹ ትንቅንቅ የተሞላበት ጨዋታ ነው ብዬ አስባለሁ። በተለይም ከረፍት በኋላ በአርሰናልና በሰንደርላንድ መካከል የተደረገው ፍልሚያ በጣም አስደሳች ነበር። ውድ አድማጭ ተመልካቾቼ፣ ታዲያ አሰልጣኝ ሚኬል አርቴታ ከጨዋታው በኋላ አንድ ነገር ተናግረዋል። ምክንያቱም ብዙዎች እንግዲህ በትላንትናው ነጥብ መጣል እየተናደዱ ነበር። አሰልጣኝ ሚኬል አርቴታ ግን ምንድን ያሉት ብዙዎች በሰንደርላንድ አቻ ስንወጣ የዓለም ፍጻሜ እንደሆነ አድርገው ሲያወሩ ሰምቻለሁ። ነገር ግን እኛ ለ10 ጨዋታዎች ግብ ሳይቆጠርብን ያሸነፍንን፣ እንደዚሁም ሰንደርላንድን የመሰለ ከባድ ቡድን እና በፕሪሚየር ሊጉ 3ኛ ደረጃ ላይ የሚገኝን ቡድን ከሜዳ ውጪ ተጉዘን ያውም ወሳኝ ተጫዋቾቻችን ተጎድተውብን ይህንን ነጥብ ይዘን መውጣት ቀላል ነገር አይደለም። ተጫዋቾች እኮ ያለፉትን 10 ጨዋታዎች በሙሉ ያለምንም ግብ ነበር ሲያሸንፉ የነበረው። እነሱ ዛሬም የቻሉትን ሁሉ አድርገው ነበረ። ስለዚህ ተጫዋቾችን አደንቃቸዋለሁ። ምንም የሚያሳስበኝና የሚያሰጋኝ ነገር የለም። እንደዚህ አይነት አጋጣሚዎች ይኖራሉ። አሁን ትኩረታችን ወደፊትና ወደፊት ብቻ ነው ሲል እንግዲህ አሰልጣኝ ሚኬል አርቴታ ተናግረዋል። በእርግጥ አሰልጣኝ ሚኬል አርቴታ በጨዋታው ላይ በመጨረሻዎቹ ደቂቃዎች የወሰኑት ውሳኔ፣ በተለይም ኢብሪች ኢዜን አስወጥተው ክርስቲያን ሞስኬራን ያስገቡበት መንገድ ትንሽ ትችት እንዲሰነዘርባቸው አድርጓል። ከዛ ይልቅ ሚኬል ሜሪኖን አስወጥተው ቢሆን ኖሮ ኤብሪች ኢዜ በጥሩ ጨዋታ ላይ ይገኝ ስለነበረ በሰዓቱ ሊያተርፋቸው ይችል ነበር እያሉ ይገኛሉ። አሰልጣኝ ሚኬል አርቴታ ግን እንደምታውቁት ሚኬል ሜሪኖ ኳስን ደብቆ መጫወት የሚችል ተጫዋች ነው። ስለዚህ ያንን አስበው እንደሆነ ነው እየተነገረ የሚገኘው። በእርግጥ ግቧ የግብ ጠባቂው ዴቪድ ራያም ስህተት አለበት። ምክንያቱም ግቡን ለቆ መውጣቱ በነፃነት ያቺ ኳስ እንድትገባ አድርጓል። በጣም ቀላል ምት ነበረች። በግቡ ሆኖ ጠብቅ ኖሮ እዛው፣ ምክንያቱም ጋብሪኤል ማጋሊስ ተጫዋቹን ይዞታል። ኳሷ ብትመታም በጣም በቀላሉ የተመታች ኳስ ስለሆነች ዴቪድ ራያ ኳሷን በሚገባ መያዝ ይችል ነበር። ነገር ግን ዴቪድ ራያ ወደፊት ለመውጣት ማሰቡ ከፍተኛ ዋጋን አስከፍሎታል። አሰልጣኝ ሚኬል አርቴታ ታዲያ ዛሬ ስለ ሲቲ እና ስለ ሊቨርፑል ጨዋታ ተጠይቀው ይህንን ጨዋታ ትመለከታለህ ወይ ተብሎ ሲጠየቅ አርቴታ አዎ፣ ይህ እንዴት ይጠየቃል፣ በደንብ ነው የምመለከተው የማንቸስተር ሲቲ እና የሊቨርፑል ጨዋታን ሲሉ ተናግረዋል። አቻ ይወጣሉ ብለህ ታስባለህ ወይ ተብሎ የጠየቀው አርቴታ ይህንን እኔ የምወስነው ነገርና የምቆጣጠረው ነገር አይደለም። አቻ ቢወጡም ባይወጡም እንግዲህ ጨዋታውን እኔ አልቆጣጠረውም፣ ነገር ግን እንደምመለከተው ቃል ገባለሁ፣ ጨዋታውን እመለከታለሁ ሲሉ አሰልጣኝ ሚኬል አርቴታ ተናግረዋል። በርካታ የአርሰናል ደጋፊዎችን በአሁኑ ሰዓት እያሳሰበ የሚገኘው የተጫዋቾች ጉዳት ነው። ነገር ግን ጥሩነቱ የ2 ሳምንት ኢንተርናሽናል ብሬክ አለ። ካሁን በኋላ ከ15 ቀን በኋላ ነው ፕሪሚየር ሊግ የሚመለሰው። ስለዚህ በዚህ 2 ሳምንት ውስጥ እነማን ወደ ሜዳ ይመለሳሉ ብላችሁ ከጠየቃችሁ ለአርሰናል በጣም ጥሩ መረጃ ማርቲን ኦዴጋርድ ይመለሳል፣ ቪክተር ዮኮሬሽ ይመለሳል፣ ጋብሪኤል ማርቲኔሊ ይመለሳል፣ ጋብሪኤል ጄሱስ ይመለሳል፣ ካይ ሃቨርት ይመለሳል፣ እንደዚሁም ኖኒ ማዱኬ ይመለሳል። ስለዚህ ማንም ተጫዋች ጉዳት ላይ የሚቀር የለም። ሁሉም የአርሰናል ተጫዋቾች ወደ አርሰናል ስብስብ ከ15 ቀን በኋላ ይመለሳሉ። ያኔ እንግዲህ አሁን ያለውን የአርሰናል ቡድን እስካሁን ድረስ 11 ጨዋታዎችን አልተሸነፈም፣ ማን ሊያቆመው ይችላል የሚለው እንግዲህ በጣም ወሳኝ ነው። በነገራችን ላይ አርሰናል ከኢንተርናሽናል ብሬክ በኋላ ነው ትክክለኛው ፈተና የሚጀምረው። ከቶትናም፣ ከቼልሲ፣ ከባየር ሙኒክ፣ ከአስቶን ቪላ፣ ከብሬንፎርድ ከመሳሰሉ ቡድኖች ጋር ነው በጣም ወሳኝ ጨዋታውን የሚያደርገው። ስለዚህ እነዚህ ጨዋታዎች በጉጉት የሚጠበቁ ነው የሚሆነው። ነገር ግን እነዚህ 6 ተጫዋቾች በተለይም ቪክተር ዮኮሬሽ፣ ትላንትና ቪክተር ዮኮሬሽ ምን አይነት ወሳኝ ተጫዋች እንደሆነ ብዙዎቻችሁ ተመልክታችኋል ብዬ አስባለሁ። ቪክተር ዮኮሬሽ አለመኖሩ ሚኬል ሜሪኖ የሰንደርላንድ ተከላካዮችን በሚገባ ሲረብሽ አልተመለከትነውም። የሰንደርላንድ ተከላካዮች
ሜዳቸውን እየለቀቁ እንዲያጠቁ ጭምር ተፈቅዶላቸው ነበር። በደንብ ስፔስ ያገኙ ነበር። ቪክተር ዮኬሬሽ ይህንን የማይሰጥ ወሳኝ ተጫዋች ነው። ተከላካዮች እሱን ከለቀቁ አደጋ ስለሚፈጥር እሱን ለመያዝ ስለሚገደዱ እንደ ትላንትናው በቂ ስፔስ አያገኙም ነበር። ስለዚህ ቪክተር ዮኬሬሽ ምን ያህል ወሳኝ ተጫዋች መሆኑን መመልከት ይቻላል ማለት ነው። ፔፕ ጋርዲዮላ እንግዲህ አርሰናል ላይ ጫና ለማሳደር በርካታ ድንጋዮችን እየፈነቀሉ እንደሚገኙ ነው እየታየ የሚገኘው። ከዚህ በፊትም እንደምታውቁት አርሰናል ግብ ይቆጠርበታል፣ ይሸንፋል ብዬ አስባለሁ ሲሉ ተናግረው ነበር። እንደዚሁም ደግሞ ህዳር ላይ ማንም ዋንጫውን የበላ የለም፣ ስለዚህ ገና ነው፣ አርሰናልም ይሸነፋል ወይ ግብ ይቆጠርበታል ብለው ሲናገሩ ነበር። ዛሬ ደግሞ እኛ የምንጫወተው ከሻምፒዮኑ ከሊጉ ሻምፒዮን ሊቨርፑል ነው፣ አርሰናል የሊጉ ሻምፒዮን አይደለም ሲሉ መናገራቸው በርካታ የአርሰናል ደጋፊዎችን እያስቆጣ ይገኛል። ጋርዲዮላ ሲናገሩ ምን አሉ? የሊጉ ሻምፒዮን ሊቨርፑል ነው፣ ከኛ ጋር የሚጫወተው ሊቨርፑል ነው፣ አርሰናል የሊጉ ሻምፒዮን አይደለም ሲሉ እንግዲህ ስለ አርሰናል ባልተጠየቁበት መድረክ መናገራቸው ስለ አርሰናል እንዲህ የሚያወሩት የስነልቦና ጫና ለማድረግና እንዳለፉት ዓመታት ዋንጫውን ለመንጠቅ ነው ሲሉ እንግዲህ በርካታ የአርሰናል ደጋፊዎች ትችታቸውን በፔፕ ጋርዲዮላ ላይ እየገለጹ ይገኛሉ። በነገራችን ላይ የእንግሊዝ ፕሪሚየር ሊግ ትላንትና አርሰናል ነጥብ መጣሉን ተከትሎ መድፈኞቹ እንግዲህ በ26 ነጥብ የእንግሊዝ ፕሪሚየር ሊግን እየመሩ ሲገኙ ዛሬ ጨዋታቸውን የሚያደርጉት ማንቸስተር ሲቲዎች ደግሞ ከአርሰናል በ7 ነጥብ አንሰው 3ኛ ደረጃ ይገኛሉ። በነገራችን ላይ ቼልሲ ትላንትና ማሸነፉን ተከትሎ ወልቭስን 20 ነጥብ ደርሶ 2ኛ ደረጃ ነው የሚገኘው። ከአርሰናል በ6 ነጥብ ነው የሚያንሰው። ሲቲ ታዲያ 3ኛ በ19 ነጥብ በ7 ነጥብ ከአርሰናል አንሶ ማለት ነው። ሊቨርፑል ደግሞ በ18 ከአርሰናል በ8 ነጥቦች አንሶ 6ኛ ደረጃ ላይ ይገኛል። ዛሬ ሲቲ የሚሸነፍ ከሆነ ከአርሰናል በ7 ነጥብ ርቆ ባለበት ይቀመጣል። ሊቨርፑል የሚያሸንፍ ከሆነ ደግሞ ሊቨርፑል ከአርሰናል የነጥብ ልዩነቱን ወደ 5 አጥብቦ እንግዲህ ደረጃውን ከፍ ማድረግ ይችላል። ሲቲ ማሸነፍ የሚችል ከሆነ ደግሞ 22 ያደርሳል ነጥቡን። ከአርሰናል ጋር ያለውን የነጥብ ልዩነት ወደ 4 አድርሶ 2ኛ ደረጃ ላይ መቀመጥ ይችላል ማለት ነው። ሁለቱ ቡድኖች አቻ የሚወጡ ከሆነ ደግሞ ለአርሰናል ይበልጥ ጥቅም ይሰጠዋል። ምክንያቱም የነጥብ ልዩነቱ ባለበት በዛው በ6 እንዲቀጥል ማድረግ ይችላል ማለት ነው። ምን ታስባላችሁ? የትላንትናው የአርሰናል ነጥብ መጣል የማን ስህተት ነበረ? መድፈኞቹ ከኢንተርናሽናል ብሬክ በኋላስ ወደ አሸናፊነት ተመልሰው ዘንድሮ ፕሪሚየር ሊጉን ያሳኩታል? ሀሳብ አስተያየታችሁን ኮመንት ላይ አስቀምጡልኝ። ሊቨርፑል ከሲቲስ ምን የሚፈጠር ይመስላችኋል? ሰብስክራይብ ማድረግ አይረሳ ውድ አድማጭ ተመልካቾች፣ ምክንያቱም ይሄኛው አዲስ ቻናል ነው። በደንብ እንደ በፊቱ ቻናል ማሳደግ አለብን። ያኛው ይመለሳል በቅርቡ፣ ነገር ግን እሱ እስኪመለስ ይህንን ደግሞ በደንብ ማሳደግና እስከዛ ድረስ ያሉ ስፖርታዊ ሁነቶችን በዚህ ማድረስ ስላለብኝ በደንብ ሰብስክራይብ፣ ላይክ፣ ሼር ማድረግ ኮመንት ማድረግ አትርሱ። በሌላ ወሳኝ ጥንክር በሌላ ወሳኝ መረጃ እስከምንገናኝ ታዲያ በያላችሁበት ሰላም ተመኘውላችሁ።